አውቃችሁ ነው እንዴ ጋይስ? ቀብር እኮ አይደለም፣ የቀብር ስነ ስርዓት አይደለም። ለምን አታነቡትም ፖስተሩን? የቀብር ስነ ስርዓት አይደለም፣ ቀብሩ ኢትዮጵያ ነው የሚሆነው። በዚህ ደረጃ ፕሊስ፣ አረበ ቢያንስ ትንሽ ጭንቅላታችሁን ብትጠቀሙ ጥሩ ነው ጋይስ። አንብቡትኝ ኦኬ። አንደኛ ምንድነው የሚለው? የጸሎት ፍትሃት። ሁለተኛ ዝማሬ፣ በተዘጋጀ ዝማሬ። ወይዘሮ ደንቤቺ ሶርበጋ የሁላችን እናት የሆኑት ደግነታቸው አሁን ድረስ የሚነገርላቸው የእኚህ እናት የቀብር መርሃ ግብር በፖስተር መልክ በዝርዝር ወጥቶ ነበር። ይኸውም በተለይ በዲሲ የሚኖረውን ሽኝት አስመልክቶ የወጣ የፕሮግራም ይዘት ነው። ይህንንም ከተጋራ በኋላ ብዙዎች የማይገባ ቃልን እየተናገሩ ቆይተዋል። በተለይም የፕሮግራሙን ይዘት ባለመረዳት በዲሲ የሚኖረውን ሽኝት እንደ ሙሉ መቃብር እንዲሁም የቀብር ፕሮግራም በመውሰድ ብዙዎች እኚህ እናት በዛው በዲሲ ሊቀበሩ ነው ወይ አሁንም ለሀገራቸው ላይበቁ ነው ወይ ያሉ የማይገባ ኮመንቶችን እየሰጡ ይገኛሉ። በቪዲዮ መግቢያም እንደተመለከታችሁት እዮዳብ የተባለው በቲክቶክ የምናቀው ግለሰብ አረባካችሁ ሰዎች ተረጋጉ፣ የቤተሰባዊ ሁኔታውን ዝም ብላችሁ ሐሳብ እየሰጣችሁ የማይገባን መልእክትን አታድርሷቸው። እኚህ ቤተሰብ አሁንም ቢሆን እኚህን እናት ዲሲ ለመቅበር አሜሪካ ለመቅበር አልወሰኑም፣ ወደ ሀገራቸው ይገባሉ። በቀጣይ የተዘጋጀ ፕሮግራምም አለ። ለአሁን ግን የተሰማው በአሜሪካን ሀገር ያለውን ሽኝት ነው በማለት ስለ ፕሮግራሙ ዝርዝር ሁኔታን አስደምጧል። ዛሬ በስፋት በተለያዩ ቦታ የተመለከትነው የወይዘሮ ደንቤቺ ሶርበጋ የቀብር መርሃ ግብር የሽኝት ፕሮግራም 8 ነጥቦችን ይዞ መመሪያው ተላልፎ ነበር። አንደኛ የጸሎት ፍትሃት እንደሚኖር፣ ሁለተኛ በዛው በአሜሪካን ሀገር በዲሲ ደብረ ምሕረት ቅዱስ ሚካኤል ካቴድራል ዝማሬ በተጋባዥ መዘምራን እንደሚኖር፣ ሶስተኛ የህይወት ታሪካቸው በአማርኛ እንደሚነበብ፣ አራተኛ በመምህር ኤልያስ አዳነ በአማርኛ እንደዚሁ የተለያዩ ንባቦች እንደሚነበቡ፣ አምስተኛ የህይወት ታሪካቸው በብሌን በእንግሊዘኛም እንደሚነበብ፣ ስድስተኛ የቤተሰብ ስብስብ ንግግሮችም እንደሚደመጡ፣ ሰባተኛ ስነ ግጥምና እንጉርጉሮ በአቶ አጋዘ ፈቃዱ በኩል እንደሚቀርብ፣ ስምንተኛ በጸሎት መርሃ ግብር ተቋጭቶ የምሳና ሀዘንተኞችን መሰናበቻ ጊዜ ተደርጎ ይጠቃለላል የሚል ፖስተር መርሃ ግብሩን ይህንን አካፍለው ነበረ። ታዲያ ይህም የሚሆነው በዲሲ ደብረ ምሕረት ቅዱስ ሚካኤል ካቴድራል እንደሆነ የሚገኝበትንም አድራሻ በዋሽንግተን ዲሲ አካባቢውን ቦታን በመጥቀስ ፖስተሩ አብሮ ተለቆ ነበረ። የመርሃ ግብሩም ሰዓት ከ10:30 ኤኤም እስከ 1 ፒኤም እንደሆነም በዛው ፖስተር ላይ ይታያል። ይህንን ፖስተር ከተለቀቀ በኋላ ነው ብዙዎች ታዲያ ይህንን የሽኝት መርሃ ግብር ባለመረዳት ይህንንም ሙሉም ባለማንበብ በቃ እዛው በአሜሪካን ሀገር ሊቀበሩ ነው ወይ ይህ እናት ከሀገራቸው እንደወጡ አስክሬናቸው ሀገር ውስጥም ሳይገባ በዛው ሊቀሩ ነው ወይ በማለት የተለያዩ ግለሰቦች አላስፈላጊ ቃላቶችን በመጠቀም ጭምር ኮመንት ሲያደርጉ ነበር። ለዛም ኮመንት ምላሽ በቪዲዮ መግቢያ እንደተመለከታችሁት ቲክቶከሩ እዮዳብ እባካችሁ አንብቡ፣ እኚህ እናት ሀገራቸው ኢትዮጵያ ነው የሚቀበሩት፣ ሙሉ ፖስተሩ ላይ የሚለው የሽኝት ፕሮግራም ነው ሲል፣ ሌሎች ደግሞ ለዛ ኮመንት ምላሽ እባካችሁ ማታቁትን የምትናገሩ ሰዎች ተቆጠቡ፣ እኚህ እናት ቀብራቸው በኢትዮጵያ በሚወዱት ጠርተው በማይጠግቡት በሰፈራቸው ደብር በአማኑኤል ቤተክርስቲያን ነው የሚሆነው፣ ሐሙስ ቀን የሚታወቅ ነገር ነው፣ ሐሙስ ሊሆንም ይችላል እያሉ መልስን ሪፕሌይ እያደረጉ ሲሰጡ ተመልክተናል። እኚህ እናት በህይወት በነበሩበት ጊዜ ደጋግመው ከሚጦራቸው ቦታ ደጋግመው ከሚያመሰግኗቸው ሰፈሮች ውስጥ አማኑኤል ይጠቀሳል። እኚህ እናት ኑሯቸውም ብዙ ታሪካቸውም እዛው አማኑኤል ሰፈር እንዳሳለፉ ገልጸው ተናግረዋል። ደብሬ አማኑኤል ስጠራው ብዙ ነገር የሚሰማኝ የኔና የሱ ነገር የተለየ ነው፣ ሁሉን ነገር እስከ ቤተክርስቲያኔ እስከ ሰፈሬ እወደዋለሁ ብለው ተናግረው ነበር። እኚህ እናት በሚያሳዝን ሁኔታ በአካል በሙሉ ጤንነታቸው በሀገራቸው ሲጠበቁ ዛሬ ላይ አስክሬናቸው ሊመጣ ነው። የእውነት እጅግ ልብ ይነካል። ይህንን ሁኔታ አንዲት እህት እንዲህ ስትል ትገልጸዋለች። ትናንትና እኚህ ደርባባ እናት
እቃቸውን ሻንጣቸውን ይዘው ወደ አሜሪካን ሀገር አቀኑ። ዛሬ ደግሞ ህልፈተ ህይወታቸው ተሰምቶ በአስክሬን ሳጥን ሆነው ወደ ሀገራቸው ገቡ። የእውነት እጅግ ያሳዝናል ብላ በሚያሳዝን መልኩ ነው ይህንን ሁኔታ የገለጸችው። እኚህ እናት በሀገራቸው ኢትዮጵያ እንዲቀበሩ የተለያዩ ርብርቦች ቤተሰቦች በውስጥ ጨርሰው አስክሬናቸውን በሀገር ለማሳረፍ ጥረት እያደረጉ እንደቆዩም ተያይዞ መረጃዎቹ ተሰምተዋል። እኚህ እናት በአሜሪካን ሀገር ብዙ ልጆች ወዳጆች ቢኖሯቸውም ለረጅም ዓመታት በኖሩበት በሀገራቸው ኢትዮጵያ ደግሞ እጅግ ከባድ ጉርብትና አላቸው። በተለያዩ ቦታዎች ጥሩ ወዳጆች አሏቸው። ኢትዮጵያ ባሉበት ጊዜ ብዙዎችን ድረዋል፣ ብዙዎችን አስተምረዋል፣ ብዙዎችን በተለያዩ ቦታዎች ኢትዮጵያ ጥሩ ቦታ ላይ እንዲሆኑ አድርጓቸዋል። አሜሪካን ሀገር ከሄዱበት ጊዜ ጀምሮም ለጉርብትናቸው ቦታ በመስጠት የተለያዩ ጎረቤቶቻቸውን በሀዘን በደስታም ካሉበት አሜሪካን ሀገር እየደወሉ ሁሉንም ከጎናችሁ ነኝ ለማለት ፈልገዋል። እኚህ እናት ዛሬ ላይ ታዲያ ህልፈተ ህይወታቸው ቢሰማም ብዙ ወዳጆች ኢትዮጵያ ያላቸውና በተለይም ከእጃቸው የበሉ የጠጡ አሜሪካን ሀገር ራሱ ሄደው ብዙ የረዷቸው ሰዎች ኢትዮጵያ የሚኖሩ ዛሬ ላይ አሜሪካን ሀገር እንደተደረገላቸው ሽኝት እኛም እዚህ አልቅሰን እኚህን እናት መሸኘት እኚህን እናት መቅበር እንፈልጋለን ሲሉ በተለያዩ ቦታዎች መልእክታቸው ተሰምቷል። እኚህ እናት ከሚገርመው ከሚደንቀው ነገራቸው በአሜሪካን ሀገር የተለያዩ ስራዎች ላይ እየተሳተፉ የተለያዩ ስራዎችን ይስሩ እንጂ ትልቅ እቅድና ምኞት የነበራቸው ገንዘብ ሰብሰብ አድርገው ወደ ኢትዮጵያ ገብተው የተለያዩ ድጋፍ የሚያስፈልጋቸውን ሰዎች ለመደገፍ እጅግ ትልቅ እቅድ እንደነበራቸው አሁን ላይ የቅርብ ጎረቤቶቻቸው መልእክት መረጃዎቹን እያሰሙ ይገኛሉ። ከዛም ባለፈ እኚህ እናት ምኞት እቅዳቸው ፈጣሪ ብሎ የልጆቼን አባት ወደ አሜሪካ እንዲመጣ ካደረግኩት ደስ ይለኛል፣ ለሱም ፕሮሰስ ማለቅ ነው እዚህ አሜሪካም የቆየውት ብለው ነበር። ፈጣሪ ብሎ የልጆቼ አባት ወደ አሜሪካን ሀገር ፕሮሰሱ አልቆለት በእኔ ምክንያት ተጠናቆለት ቢመጣ ጥሩ፣ ካልሆነም ግን በሰላም ከልጆቼም ጋር ወደ ሀገር ገብቼ በተለይ ደግሞ ከልጆቼ አባት ጋር አብረን ያሳለፍናቸውን አመቶች በጋራ እናከብራለን ብለው እናትም ልጅም እቅድ ቀጠሮ ይዘው ነበር። ይህም ንግግራቸው ከአርቲስት ሀና ጋር ባደረጉት የዩቲዩብ ቻናል ተለቋል። ብዙዎችንም ልብ ነክቷል። በተለይ እኚህ እናት የልጆቻቸውን አባት የሚያከብሩበት መልክ እጅግ የተለየ ነው። ከልጆቻቸው አባት ጋር ቢለያዩም የልጆቻቸውን አባት ዛሬ ድረስ ያከብራሉ። የልጆቻቸውን አባት አሜሪካን ሀገር እንዲመጡ እንዲያዩ በሳቸው በኩል ፕሮሰሱ የሚቀል ከሆነ ብለው እሳቸው እዛው አሜሪካን ሀገር እንደቆዩም በራሳቸው ባንደበታቸው ተናግረዋል። ምን አይነት ልበ ቀናነት ነው! ምን አይነት ጥሩ አሳቢነት ነው! የልጆቻቸው አባት ባለቤታቸው የነበረ ግለሰብን ለሌላ ሴት ድረው ዛሬ ድረስ ለልጆቻቸው አባት የተለየ ክብርና ፍቅር ማሳየት፣ ይህ በእውነትም በውስጥ ያለ መልካም አስተሳሰብ በውስጥ ያለ የማያልቅ ደግነት ነው በእኚህ እናት የተመለከት ነው። የእውነት እጅግ ብዙዎችን ያስደነገጠ ዜና ነው ያለፈው ሳምንት ጀምሮ የተሰማው። በተለይ እኚህ እናት በህይወት እያሉ ያደረጓቸው መልካም ተግባራት እሳቸውም የሚያስተላልፉት የይቅርታ የሰላም የሁሉ የመልካም ንግግራቸው ዛሬ ላይ እንደ አዲስ እየወጣ እየተሰራጨ ይገኛል። የእውነት እጅግ ያሳዝናል፣ እጅግ ልብ ይነካል። እኚህን እናት በአሜሪካን ሀገር እንደተደረገው ሽኝት በኢትዮጵያም በሚኖረው ቆይታ ብዙዎች አልቅሰው እንደ ሀገራችን ባህል ሁሉም አዝኖ ለመቅበር ካሁኑ ብዙዎች አስክሬናቸውን እየጠበቁ ይገኛሉ። የእውነት ለመላው ቤተሰቦቻቸው ለመላው የኢትዮጵያ ሕዝብ ይህንን ሀዘን ሰምቶ ሁሉም ላዘነ በሙሉ ፈጣሪ አምላክ እንዲያጽናና ለሁሉም ምህረትን እንዲልክ የእውነት ከልብ እመኛለሁኝ። ፈጣሪ አምላክም የኚህን ተወዳጅ እናታችንን ነፍስ በአጸደ ገነት እንዲያኖርልን የእውነት ከልብ በመመኘት የዛሬን መረጃዎቻችንን እዚህ ላይ እናበቃለን። በሌሎች አዳዲስ መረጃዎቻችን እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።